የአርቲስት ሃጫሉ ሁንዴሳ ወንድም ሲሳይ ሁንዴሳ ዝምታዬ በቃል ሲል ያስተላለፈው ጠንከር ያለ ማስጠንቀቂያ ዛሬ ስለ አርቲስቱ ሞትና ተያያዥ ጉዳዮች በስፋት እንድንወያይ ምክንያት ሆኗል። ሲሳይ ይህንን መልእክት ያስተላለፈው በአዲስ አበባ ከተማ ኢሲኤ ፊት ለፊት በሚገኘው አፍሪካ ፓርክ የአርቲስት ሃጫሉ ሁንዴሳ መታሰቢያ ሐውልት መመረቁን ተከትሎ ነው። በአፍሪካ ፓርክ የተገነባው ይህ መታሰቢያ ሐውልት ሲመረቅ ከንቲባ አዳነች አቤቤ ሐውልቱ ለአገር ባለውለታና በጥበብ ሙያቸው ለኢትዮጵያ ከፍተኛ አስተዋጽኦ ላደረጉት አርቲስት መታሰቢያ እንዲሆን መቆሙን ገልጸዋል። ሆኖም ሲሳይ ሁንዴሳ ይህንን ድርጊት ድራማ ሲል ገልጾታል። ሐውልቱ ተገነባ ከተባለ ቆይቶ ዛሬ እንደ አዲስ ይፋ መደረጉ የዚሁ ድራማ አካል መሆኑንም በመጥቀስ ከአርቲስቱ ሞት በኋላ ዝምታን እንደ መስማማት ለሚቆጥሩ አካላት ምላሽ መስጠት ግዴታ ሆኖ አግኝቼዋለሁ ብሏል። ሲሳይ አክሎም ሃጫሉን በትክክል አውቆ የተረዳ ሰው የሚገባውን ሐውልት በልቡ አንጾ ስለ ፍትህ ብቻ ቀን እንደሚቆጥር ገልጾ የጊዜ ጉዳይ ነው ሲል መልእክቱን አጠቃሏል። ይህ በሐውልቱ ምርቃትና በወንድሙ ተቃውሞ የጀመረው ወቅታዊ ውዝግብ የሃጫሉን ሕይወትና የትግል ጉዞ እንደገና እንድንመረምር ያደርገናል። ሰኔ 22 ቀን 2012 ዓ.ም ሕይወቱ ያለፈው ሃጫሉ ሁንዴሳ ቦንሳ የኦሮሞ ወጣቶች የትግል ምልክትና ጠቅላይ ሚኒስትር አብይ አህመድን ወደ ስልጣን ያመጣው የቄሮ እንቅስቃሴ በሙዚቃዎቹ ያጀበ ታላቅ አርቲስት ነበር። ሃጫሉን ለሞት አበቃው ተብሎ በጊዜው የተጠረጠረው ዋነኛ ጉዳይ ለኦኤምኤን የሰጠው ቃለ መጠይቅ ሲሆን በዚያ ወቅት እየደወሉ የሚያስፈራሩት እንዳሉና በአዲሱ የአብይ አህመድ አስተዳደር ሲጸጸት ይታይ ነበር። ሃጫሉ በቃለ መጠይቆቹ ላይ የሚያነሳቸው ሀሳቦች ጠላት የሚያበዙበት እንደነበሩ ይነገራል። በተለይ ስለ ቴዲ አፍሮ፣ ዳግማዊ አፄ ሚኒሊክ፣ አብይ አህመድና ህወሓት የሚሰጣቸው መልሶች እንደ ዘፈኖቹ ትግል የተቀላቀለባቸው ነበሩ። ከቴዲ አፍሮ ጋር በተያያዘ በብዙዎች ዘንድ እንደ ባላንጣ ቢታዩም ሃጫሉ ግን ደመኞች እንዳልሆኑና የቴዲን ጥበባዊ ችሎታ እንደሚያደንቅ ገልጾ ነበር። ቴዲ አፍሮም የሃጫሉ ህልፈት በተሰማ ሰዓት ልባዊ ሀዘኑን ገልጿል። የሃጫሉ ወዳጅ የነበረው ጀዋር ሲራጅ መሐመድ በመጽሐፉ ላይ እንደገለጸው ሃጫሉ በለውጡ ሂደትና በኦሮሞ አመራሮች መከፋፈል በእጅጉን አዝኖ ነበር። ሃጫሉ እንኳንም በህይወት ያለን ሰው አወድሽ ያልዘፈንኩ በህይወት ያለ ሰው አንድ ቀን ያኮራህና በሌላ ቀን ደግሞ ያሳፍራሃል በማለት መናገሩን ጀዋር አስፍሯል። ይህ የሃጫሉ አመለካከት በወቅቱ ከነበረው ፖለቲካዊ መሸርሸር ጋር ተያይዞ ወደ መቃወሙ እየተጠጋ እንደነበር አመላካች ነው። ስለ ኢትዮጵያዊነቱ ለተነሳበት ጥያቄ ሃጫሉ ኢትዮጵያን ባልወድ ኖሮ ከሀገር በወጣውባቸው አጋጣሚዎች እዛው እቀር ነበር ሲል ምላሽ ሰጥቷል። የልብ ወዳጁ ጃምቦ ጆቴም ሃጫሉ ኦሮሞነትን የሚውጥ ኢትዮጵያኒዝም እንደማይቀበል እንጂ ኢትዮጵያዊነትን የሚክድ ኦሮሞነት እንደሌለበት በመግለጽ ምስክርነቱን ሰጥቷል። ሃጫሉ በሌላ ቋንቋ አለመስፈኑን በተመለከተም ሙዚቃ የዓለም ቋንቋ በመሆኗ በአፋን ኦሮሞ መስፈኑን እንደሚቀጥልና አስፈላጊ ሆኖ ሲገኝ ግን በሌላም ቋንቋ መስራት እንደሚችል ገልጾ ነበር። በአጠቃላይ ሃጫሉ ሁንዴሳ በጥበብ ስራዎቹ የህዝብን ቁስል የነካ ከስርዓቶቹ ጋር ፊት ለፊት የተሟገተና ለትግሉ ትልቅ ድፍረት የሰጠ አርቲስት ነበር። ፕሮፌሰር መረራ ጉዲና በአንድ ወቅት እንደገለጹት ሃጫሉ ከብዙ የኦሮሞ ምሁራን በላይ ለትግሉ አስተዋጽኦ አበርክቷል። ዛሬ ወንድሙ ሲሳይ ሁንዴሳ በሐውልቱ ምርቃት ላይ ያሳየውን ጠንካራ ተቃውሞ አርቲስቱ ከሞተ በኋላ በስሙና በማንነቱ ዙሪያ ያለው ፖለቲካዊ ውጥረት ገና ያረገበ መሆኑን ያሳያል። ሃጫሉ የጸጋዬ ገብረመድህን የቅርብ ዘመድና የኤቢሳ አዱኛ ቀጣይ ክፍል ተደርጎ የሚቆጠር በታሪክ ውስጥ የማይረሳ አሻራ ጥሎ ያለፈ ባለቅኔ ነው። ነገሮችን ስንጠቀልላቸው የሃጫሉ ወንድም ሲሳይ እስካሁን ዝምታን የመረጠው ከድርጊቶቹ ጀርባ ያለውን ድብቅ ፍላጎት ስለሚረዳ እንደነበር ገልጾ አሁን ግን ግልጽ ምላሽ መስጠት አስፈላጊ ሆኖ አግኝቶታል። እንዲህ እንደ ዛሬው የድል ማግስት ጀግኖች ከመብዛታቸው በፊት የወንድነት ጥጉ ከማይደረስበት ስፍራ አርቀ መስቀልህ በጀን ሲልም የቀድሞ ሁኔታዎቹን በምሬት አስታውሷል። ሃጫሉ ስለ አድዋ ባቀነቀነበት ሙዚቃው አይደለም የኦሮሞ ጀግና የኦሮሞ ፈረስም ሊወደስ ይገባል የሚል ሀሳብ አንስቷል። አድዋ ላይ ሁሉም ብሔር ደሙን ቢያፈስም የሚዘመርላቸው ጥቂቶች መሆናቸው ሃጫሉ ያልተዘመረላቸውን እንዲዘምር አነሳስቶታል። ጀዋር ሃጫሉን እንደ ትልቅ ወንድም ይመክረው እንደነበርና በተለይ ቃለ መጠይቅ ላይ እንዲጠነቀቅ 2 ጊዜ እንደመከረው ጽፏል። ሃጫሉ ግን በሐሳቡ የታፈነ ይመስለው ነበር። ሃጫሉ ሁንዴሳ የማንኛውም ፖለቲካ ድርጅት እንደ ኦነግ አባል አለመሆኑንና ወራዊ መዋጮ እንደማይከፍል ገልጾ ኦሮሞ በመሆኑ ብቻ ታርጋ እንደሚለጠፍበት ተናግሯል። ጃምቦ ጆቴ ስለ ሃጫሉ ሲመሰክር ሃጫሉ ለመጽሐፍ ቦታ የማይመርጥና በአጭር ሰዓታት ውስጥ ድንቅ ሙዚቃን አጠናቆ የሚያሰማን ልዩ ተጽዕኖ የነበረው ድምፃዊ እንደሆነ ገልጿል። በአጠቃላይ ሃጫሉ ሁንዴሳ ቦንሳ የኦሮሞ ትግል እስትንፋስ የነበሩትን እንደ ማለንጅራ፣ ማሳንገማና ጂራ ያሉ ስራዎችን ለትውልድ ጥሎ አልፏል። የእሱ እልፈት በኢትዮጵያ ፖለቲካ ውስጥ ትልቅ ክፍተት የፈጠረ ሲሆን
ዛሬም ድረስ በወንድሙና በደጋፊዎቹ ዘንድ የፍትህ ጥያቄው እንደቀጠለ ነው። እኛ አበቃን። ቸር ያቆየን።